በጸጋው የደገፈን የጊዜና ሰዓት የሰጠን አምላካችን ልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። ዮሐንስ 17ን በማንበብ ያገለገለንን ወንድም እንግዲህ እግዚአብሔር ይባርከው። እንደምታስታውሱት ምዕራፍ 16 የመጨረሻዋን ቁጥር 33ን አጽንዖት በመስጠት ወደ ቀጣዩ ምዕራፍ እናልፍ ደስ ይለኛል። ንባቡን አሁን ስላነበብ ነው አንቀጽ በአንቀጽ ያው ንባቡን በማንበብ ጊዜ ላለመውሰድ በየአንቀጹ እያየን እንሄዳለን። የሆነ ሆኖ የመጨረሻውን አንቀጽ የመጨረሻ ቁጥር ደግሜ ባስታውሳችሁ ደስ ይለኛል። ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትነግረንም፣ ሁሉን እንድታውቅ ማንም ሊጠይቅህ እንዳያስፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንስ ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ቅዱስ አባታችን እግዚአብሔር ሆይ የሁል ጊዜ ቅዱስ፣ የሁል ጊዜ ሕያው፣ የሁል ጊዜ ንጹሕ አንተ ነህ። አንተ ጊዜ ሁኔታ የማይለውጥህ የዘላለም አምላክ ነህ። በቃልህ ምክር ወደ ልባችን የምትመጣ የምታስተምረን አንተ ነህ። በነገር ሁሉ ብቻህን አምላክ የሆንከውን አንተን ተስፋ እናደርጋለን። ቅዱስ አባት ሆይ የቃልህን ደጆች በመክፈት እንድታስተምረን ለልባችንም እንድትናገረን ማንም በከንቱ ከዚህ ጉባኤ እንዳይወጣ ጸጋህ ለእያንዳንዳችን ምክርም ትምህርትም ተግሳጽም ማጽናናትም እንዲያመጣ መንፈስህ ያለመከልከል እንዲሠራ ጸጋህ እንዲበዛልን እንለምንሃለን። ቃልን ከሰው ልብ በመልቀም ማስተዋልን በመንሳት በልዩ ልዩ ሁኔታ የሚዋጋ የክፋት መንፈሳዊ ሰራዊት በአንድ ሰው ላይ እንኳ እድል ፈንታ እንዳይኖረው በጌታችን በኢየሱስ ክርስቶስ ስም የታሰረ ይሁን። ቅዱስ አባታችን ሆይ ይህን ስለምታደርግና ስለምታስተምረን ክብርም ምስጋናም ኃይልም ላንተ ይሁን፣ በተወዳጁ በኢየሱስ ክርስቶስ ስም አሜን። እንግዲህ አብዛኛውን ክፍል በዚህ በምዕራፍ 16 እስከ መጨረሻው ማለት ይቻላል ስላየነውና ጊዜውም ያው ስለሚያሳስበኝ ብዙ እንደ መንደርደሪያ ወደኋላ አልመለስም። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ በአባቱና በእሱ መካከል ያለውን ነገር ያስታወቀበት የሰሙትም ሰዎች አሁን በምሳሌ አይደለም የምትናገረው፣ ቀጥታ ነው የምትናገረው የምታስተምረው በማለት ለጌታችን ለኢየሱስ ክርስቶስ ትምህርት እውቅና መስጠታቸውን እና እሱም ደግሞ ሁሉን የሚያውቅ መሆኑን መረዳታቸውን ባለፈው ጠቆም አድርገናል። ከዚያ ባሻገር ጌታችን ኢየሱስ ክርስቶስ ሰዓቱ እነሱም የሚፈተኑበት ጌታችንን ትተው በየአቅጣጫው የሚኮበልሉበት እንደሆነ በመናገርና በመግለጽ ነገር ግን ትተውኛላችሁ፣ ብቻዬን አይደለሁም፣ አባቴ ከኔ ጋር ነው በማለት ጌታችን ኢየሱስ ክርስቶስ በመከራ ተላልፎ ስለኛ ኃጢአት በተሰጠበት ጊዜ እንኳ ምንም ከዛ በፊት የነበሩት ደቀ መዛሙርት በዛ ሰዓት አብረውት ባይኖሩም ቢበተኑም በየአቅጣጫው ቢሮጡም ግን ጌታ በሞት ውስጥ እንኳ ሆኖ አባቱ ከእሱ ጋር እንደሆነ መናገሩን እናያለን። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኛ ጋር ነው የሚለው ቋንቋ ስሜት ይሰጣችኋል? ስሜት ይሰጣችኋል? በደንብ እንድትሰሙኝ ይፈልጋለሁ። እስኪ እግዚአብሔር ከኛ ጋር ነው በሉ። እግዚአብሔር ከኔ ጋር ነው በሉ። ለራሳችሁ ንገሩት፣ ለውስጣችሁ ውስጥ እግዚአብሔር ከኔ ጋር ነው።
እኔ ልክ እንደ እፎይ ከምልባቸው ወይም ከምቆጥራቸው ነገሮች አንዱ ነው። ከዚህ በፊት አውርቻችኋለሁ። አንዳንድ ሰው በጣም ሲጨስ በተለያየ ነገር ንድድ ሲል ግራ ሲገባው ይላል። ታውቃላችሁ አይደል? ብዙዎቻችሁ ብለን እናውቃለን። ስንቃጠል ድብን ስንል የሚወጣ ተንፈስ ለማለት ማለታችን የተለመደ ነው። የኔ እፎይ የመጀመሪያው እፎይ ኢየሱስ የሕያው እግዚአብሔር ልጅ የሚለው ልክ እሱ ካፌ ሲወጣ የሚሰማኝ ረፍት ስል ከሚሰማኝ ረፍት በላይ ለልቤ ረፍት እና ለእኔ ይሄ በጣም ትልቅ ረፍት ነው። የግሌ ነው ይሄ። እናንተም ማድረግ ትችላላችሁ። ለእኔ ስሜት ስለሚሰጠኝና ስለሚያሳርፈኝ ነው። በሁለተኛ ደረጃ ከአገልግሎቱም ጋር ተያይዞ ከብዙ ጥያቄ ከሚሆኑ ነገሮች ጋር ተያይዘው በእውነት እግዚአብሔር ከኔ ጋር ነው ብዬ ስናገር በልቤ የሚኖረው ትምክህት የሚኖረው የልብ ድጋፍ እንዴት ደስ እንደሚለኝ በቃላት ልነግራችሁ አልችልም። በቃ ይሄ የግሌ ነው። ማለትም እናንተም ከዚህ ያላነሰ ልምምድ ሊኖራችሁ ይችላል። ለእኔ በጣም ስሜት የሚሰጠኝና በነገር ሁሉ እግዚአብሔር ከኔ ጋር ነው ብዬ ስናገር እጅግ በጣም የሚያሳርፈኝ መሆኑን መናገር ፈልጌ ነው። ከዛ ባሻገር እንዳጠቃላይ መቼም አማኑኤል እግዚአብሔር ከኛ ጋር ነው ማለት እንደሆነ ታውቃላችሁ። እግዚአብሔር ከኛ ጋር የሆነበት ምክንያት ደግሞ ኢየሱስ የሚለው ስም የእኛን ኃጢአት ከማስወገድ ጋር የተያያዘ ማቴዎስ ምዕራፍ 1 ቁጥር 21 ላይ ወደ ዮሴፍ የመጣው መልእክት በእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ካለው በኋላ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ ሕዝብን ሁሉ ከኃጢአታቸው ያነጻቸዋል ካለ በኋላ በነቢይ እንዲህ ተብሎ እንደተጻፈው አማኑኤል እግዚአብሔር ከኛ ጋር ነው ተብሎ እንደተጻፈው ይላል። ንግግሩ እንደው የሚገጥም አይመስልም። ዝም ብላችሁ ስታዩት አንብቡት ገብታችሁ ማቴዎስ ምዕራፍ 1 የሚገጣጠም አይመስልም። ግን የኢየሱስ ክርስቶስ ስም ኢየሱስ ከመሆኑ ጋር ተያይዞ ኢየሱስ የሚለው ስም እና ራሱ ማንነቱ የኃጢአት ስርየት ከመሆኑ ጋር ተያይዞ አማኑኤል የሚለው ትንቢት ፍጻሜ አግኝቷል። አማኑኤል ዝም ብሎ ሳይሆን ሰውን ከእግዚአብሔር ጋር አብሮ ያላኖረው ኃጢአት ነው አይደል? በሰውና በእግዚአብሔር መካከል ያለው ግርዶሽ እኮ ኃጢአት ነው። እግዚአብሔር እኮ የሆነ በደመና የተከለለ የሆነ ቦታ የሚኖር አምላክ እኮ አይደለም። ያለ ስፍራ ወሰን የሚኖር ጌታ ነው። እግዚአብሔር ከኛ ጋር ነው። ግን እግዚአብሔር ከኛ ጋር ነው በማቴዎስ ወንጌል ላይ ተጽፎ በምናየው የኢሳይያስ ትንቢት ፍጻሜ ባገኘበት በዚህ እውነት ውስጥ ስንመለከተው የጌታችን የኢየሱስ ክርስቶስ ስለኛ ተላልፎ መሰጠትና ኃጢአታችንን ማስወገድ ምክንያት ሆኖ እግዚአብሔር ከኛ ጋር የሆነበትን እውነት ነው የሚያሳይ። ስለዚህ እግዚአብሔር ከኛ ጋር ነው። ግን አንድ ነገር ለሕሊናችሁ ለራሳችሁ መልስ እንደው እንድታዘጋጁለት አስምሬ ማለፍ ስለፈለግኩ ነው። ማለት እንዲህ ባለ መከራ ውስጥ ሆኖ እግዚአብሔር ከኔ ጋር ነው ማለት አይከብድም? ምን ማለት ነው? ጌታ ኢየሱስ ክርስቶስ ለምን ተውከኝ ብሎ የሚቃትትበት አባት ሆይ ይህችን ጽዋ ከኔ ትለፍ ብሎ የለመነበት ከዚያም ሲቀጥል ደግሞ ታልፍ ዘንድ የማይቻል ከሆነ ያንተ ፈቃድ ይሁን ብሎ ራሱን አሳልፎ የሰጠበትና ጌታ እጁ ከተያዘበት ቅጽበት አንስቶ በፈቃዱ ራሱን አሳልፎ እስከሚሰጥበት የመስቀል ላይ ውሎ ድረስ ባለው የመከራ ሰዓት ደቀ መዛሙርቱ ሁሉ ብትን እንደሚሉ እየነገራቸው ምንም ነገር ማድረግ እንደማይችል ተይዞ እንደ ወንበዴ የሚሄድበት ሰዓት ተፈርዶበት ለግርፋትና ለመከራ የሚሰጥበት ሰዓት ከዛ ለገዳዮቹ ተላልፎ የሚሰጥበት ሰዓት ከዚያ በኋላ በሁለት ወንበዴዎች መካከል የሚቸነከርበት ሰዓት ራሱን አሳልፎ እስኪሰጥበት ቅጽበት ድረስ ያለው ድብልቅልቅ ያለ ነገር አሁን በዛ አይነት ሁኔታ ውስጥ እግዚአብሔር ከኔ ጋር ነው ብሎ ማመን ወይም ማሰብ ወይም ይሄንን ማየት በጣም ከባድ ነው። እንደምናወራው እንደምንናገረው ቀላል አይደለም።
አንዳንድ ጊዜ እግዚአብሔር ከኔ ጋር ነው ማለት ተቸግራችሁ ታውቃላችሁ? እግዚአብሔር ትቶኛል ብላችሁ አስባችሁ አታውቁ? አላውቅም። ግን በጣም ብዙ ሰው እግዚአብሔር ከኔ ጋር ነው የሚለው ሲሻገር ነው እግዚአብሔር ትቶኛል መሰለኝ የሚለው የሆነ ጋሬጣ ፊት ለፊቱ ሲኖር። የኢየሱስ ክርስቶስ ሕይወት እንደ ወንጌሉ እውነት ይሄንን በእርሱ የሆነውን ነገር የሚያሳይ ቢሆንም ጌታችን ኢየሱስ ክርስቶስ ፍለጋውን ትቶልን እንደሄደ የምናውቅ እኛ በክርስቶስ ሕይወት ውስጥ እግዚአብሔርን እናየዋለን። እግዚአብሔር የክርስቶስ አባት ነው፣ የኢየሱስ አባት ነው። አባቴ ከኔ ጋር ነው እያለ እየተመካ ነው። አባቴ ከኔ ጋር ነው፣ አባቴ ከኔ ጋር ነው። የሆነ ከመከራ ጋር ተፋጠን መከራውን ከፊታችን ሲያነሳ፣ ያስጨነቀንን ሲያንከባልን፣ በሽታችንን ከኛ ሲጥል፣ በሕይወታችን እጁን ሲዘረጋና የተጨነቅንበትን ነገር ሲያንከባልን ስሜት ይሰጣል። ግን ያ ሳይሆን ሲቀር እግዚአብሔር ከኔ ጋር ነው ማለት ለብዙ ሰው በጣም ከባድ ነው። ወገኖቼ ከክርስቶስ ሕይወት ምንድን ነው የምንማረው? ማዳኑ እንዳለ ሆኖ ለእኛ የተከፈለው ዋጋ እንዳለ ሆኖ እግዚአብሔር ሊለየው የማይችል ቅዱስ፣ ሊተወው የማይችል ቅዱስ፣ ሊረሳው የማይችል ቅዱስ የአባቱ ልጅ የሆነው ኢየሱስ ክርስቶስ እናንተ ሁላችሁ ትታችሁ ትበተናላችሁ፣ ነገር ግን እኔ ብቻዬን አይደለሁም፣ አባቴ ከኔ ጋር ነው። በዛ ሁኔታ ውስጥ አባቱ ከእሱ ጋር እንዳለና የአብ ፈቃድ በእርሱ ሕይወት እንደሚሆን እርግጠኛ ሆኖ ነው እየተናገረ ያለ። እናንተ ብቻዬን ትታችሁኝ የምትሄዱበት ሰዓት ይኖራል፣ ግን ብቻዬን አይደለሁም። የምትታዩት እናንተ የላችሁም፣ የማታዩት እናንተ ግን ከኔ ጋር ነው ያለው እና በእንዲህ አይነት ሁኔታ መቆም መቻል በጌታ በኢየሱስ ክርስቶስ ሕይወት ውስጥ የምናየው እውነት ነው። ከዚህ ጋር በተያያዥነት ወገኖቼ ይሄንን የምትሰሙ ሰዎች በደንብ አድርጋችሁ ስሙ። በእውነት እግዚአብሔር ትቶኛል፣ እግዚአብሔር ጥሎኛል፣ እግዚአብሔር ከኔ ጋር አይደለም፣ በቃ አይሰማኝም፣ ምን እንደሆነ አላውቅም፣ ጸልዬም አልደመጥም፣ ጸልዬም በቃ መልስ አላገኝም፣ ስለዚህ እግዚአብሔር ከኔ ጋር አይደለም የሚል ድምዳሜ ላይ የምትደርሱ ሰዎች ወገኖቼ እግዚአብሔር እንኳን አንተን እግዚአብሔር በምድሪቱ ያሉ ጥቃቅን ፍጥረታትን ጭምር የማይተውና የሚያውቅ አምላክ ነው። ጌታ ለዘላለም አይጥልም ተብሎ ተጽፏል። ደግሞ ጌታችን ኢየሱስ ክርስቶስ እናንተን የሰጠኝ አባቴ ነው ምዕራፍ 10 ላይ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መንጠቅ የሚቻለው ማንም የለም ነው ያለው። ስለዚህ እስከ ሕቅታችን ድረስ እስከ ሕይወት ፍጻሜ ድረስ ለምን ሞት በእኛ ሕይወት አይሆንም? እንኳን ከሞት መለስ ያለው ነገር ይቅርና ለምን ሞት አይሆንም? እግዚአብሔር ላይለየን ከእኛ ጋር ተጣብቋል። ይሄንን እርግጠኛ ሁኑ። ኢየሱስ ክርስቶስ እየሞተ ነው አባቴ ከኔ ጋር ነው ያለው። እየበሉ እኮ አይደለም፣ በክብር ተቀምጦ አይደለም፣ በተለያየ ነገር ታጅቦ ደስ በሚል ጊዜ አይደለም። እኛ ሙዳችንን ስሜታችንን ነው አሽተን እግዚአብሔር ከኛ ጋር ነው የምንለው። አለ እኮ አንዳንድ ቀን ደስ የሚለን ቀን እኮ አላለ። ዝም ብሎ አይደል? ዝም ብሎ ደስ የሚለን ቀን አለ። አንድ ወንድም ያለኝን በቀደም ነግሬያቸዋለሁ። ያለኝ ሳይሆን ሲል የሰሙ ሰዎች የነገሩኝ እና ምሳ ከበላው በኋላ በጣም ደስ ይለኛል እና ብዙ ጊዜ መንፈስ ቅዱስ ይመስለኝ ነበር። በኋላ ረካ ትዝ ሲለኝ ቡና በጣም የሚወድ ሰው እና ከምሳ በኋላ አንድ ቋ ያደርጋልና ሲጠጣ ቡና የሚሰማውን ስሜት ያንን ስሜት በቃ እግዚአብሔር ከኔ ጋር ያለ መንፈስ ቅዱስ ወደ እኔ ሕይወት መጥቶ የሚያዝናናኝ ይመስለኛል። እንደው እንደ አጠቃላይ ምን ማለት መሰላችሁ? የሆነ እኮ ስሜታችን የሆነ ነቃ የሚልበት ጊዜ የለም። ስሜታችን ላይ እኮ ተጽዕኖ ማያደርግ ምን አለ? ምን ሰማው ነገር ተጽዕኖ ያደርጋል፣ የምናየው ነገር ተጽዕኖ ያደርጋል፣ ምን በላው ነገር ተጽዕኖ ያደርጋል። እውነት አይደለም? በጆሮአችን የሚገቡ ሐሳቦች ግራ ጋብተውን አያውቁም? ምን ሰማቸው ነገሮች ተስፋችንን ተዋግተውት አያውቁም? የጫነው ምግብ ተጭኖን እንቅልፍ ብሎን አያውቅም? እንኳን ሰልፍ እንኳን ውጊያ እንኳን በዙሪያችን ጠላት የሚያነደው እሳት ይቅርና ስሜታችን በዕለት ውሏችን እንደ ቴርሞሜትር ከፍና ዝቅ ባለ ቁጥር ደስ ሲለን በልተን ስንጠግብ ፈገግ የሚያሰኝ ነገር ሲበዛ እግዚአብሔር ከኔ ጋር ነው። ደግሞ ለስሜታችን የሆነ ደስ የማይል ነገር ሲኖር ደግሞ በቃ ምን እንደሆነ እንኳን አይሰማ ባዶነት ይሰማኛል። ምን እንደሆነ እግዚአብሔር የተወኝ ይመስለኛል። እግዚአብሔር ሊተው አይችልም። ያውም የልጁን ደም ከፍሎ ክርስቶስን ሰጥቶ አንተ እኮ የራስህ አይደለም፣
እኛ እኮ የኛ አይደለም። እኛ የራሳችን ስለሚመስለን ነው እንዲህ የሚሰማን። እኛ የኛ አይደለንም። እኛ የፈጠረንና የሞተልን ጌታ ንብረቶች ነን። ቋንቋው ባይመጥነውም የእሱ ነን። እኛ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም እንደሚል እኛ የኛ አይደለም። ስለዚህ የኔ ጉዳይ የእግዚአብሔር ጉዳይ ነው፣ ምክንያቱም እኔ የእግዚአብሔር ስለሆነ። የኢየሱስ ክርስቶስ ጉዳይ የእግዚአብሔር ጉዳይ ነው፣ ምክንያቱም ኢየሱስ የእግዚአብሔር ልጅ ስለሆነ። ስለዚህ የእግዚአብሔር ልጅ የሆነው ኢየሱስ በዙሪያው የነበሩ ሰዎች ትተውት ሲበተኑ እንኳ እኔን ለብቻዬን የምተውበት ሰዓት ወይም ጊዜ ደርሷል አለ። ግን ብቻዬን አይደለሁም፣ ምክንያቱም አባቴ ከኔ ጋር አለ። ስለዚህ ወገኖቼ በእውነት እንዲህ አይነት የስንፍና ቃል መስቀሉን ለሚያይ ሰው፣ ክርስቶስ እንደሞተለት ለሚያውቅ ሰው፣ ዋጋ እንደተከፈለለት ለሚያውቅ ሰው የማይመጥን ነው። ስለዚህ እግዚአብሔር ከኛ ጋር ነው። የክርስቶስን ደም አይተን የተከፈለው ዋጋ ምንን በእኛና በእግዚአብሔር መካከል ያለውን የጸብ ግድግዳ እንዳፈረሰው ገብቶን እኛና እግዚአብሔር መካከል እርቅ እንደተከናወነ ተሰምቶን እግዚአብሔር ከኛ ጋር ነው። በዚህ ካለን ሰላም ይሆንልናል። ከቀጣዩ አንቀጽ ጋር ስለሚገናኝ ሮሜ 5:1 እንደው ባስታውሳችሁ ደስ ይለኛል። ሮሜ ምዕራፍ 5:1 በእምነት የሚገኘውን ጽድቅ በተመለከተ ከነገረን በኋላ በእኛ ሕይወት የሚጠበቀውን ነገር ይነግረናል። እንደዚህ ይላል፣ እንግዲህ አለ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። እንግዲህ በእምነት ጽድቅ ከተገኘ ኃጢአተኛውን በሚያጸድቅ የሌለውን እንዳለ አድርጎ በሚቆጥር በእግዚአብሔር ታምነን እንግዲህ ጽድቅ በእምነት በኩል ተቆጥሮልን ከሆነ እኛ ጻድቃን ከሆን ነው። በሌላ ቋንቋ እኛ ቅዱሳን ከሆን የክርስቶስ ደም እንዲደፍረን እንድንናገር አቅም ከሆነ በስራችን ሳይሆን በስራው ይሄ ከገባን የሚጠበቅ ውጤት አለ። በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። የክርስቶስ ሰላም ይብዛላችሁ። በምን ምክንያት? በእምነት ከመጽደቃችን ጋር ተያይዞ፣ እግዚአብሔር እኛን ከመቀበሉ ጋር ተያይዞ፣ በክርስቶስ ከመሆናችን ጋር ተያይዞ እኛ በክርስቶስ ያለን በክርስቶስ ከማይኖረው በተለየ ሁኔታ የሚጠበቅብን ነገር አለ። እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። የሰላም አምላክ ክርስቶስ ከኛ ጋር ሆኗል። በእምነት ካጸደቀን፣ በደላችንን ይቅር ካለን፣ ከተሸከመን፣ ላይተውን ከያዘን፣ በደሙ ከዋጀን፣ የዘላለም መንግሥት ተስፋችን ከሆነ ከክርስቶስ ጋር የመክበር አብሮ የመንገስ ዕድልና ተስፋ እግዚአብሔር በክርስቶስ ከሰጠን ሰላም ይብዛልን። እኛ እኮ የሰላም ሰዎች ልንሆን ይገባናል። ተዘልለን ተደላድለን ደስ ብሎን በዚህ አምላክ ተመክተን እርፍ እንዳለ ሰው ነው መኖር ያለብን። እንደማያምን ሰው በሚረባው በማይረባው ነገር እየተንተከተክን እየተንጨረጨርን እያዘንን አለህ የለህም እያልነው እዛ ራፊዲም ላይ እንደነበሩት እንደ እስራኤል ልጆች እግዚአብሔር ከኛ ጋር ነው ከኛ ጋር አይደለም ብለው ዕቃ ሲጫወቱ ይውላችሁ። ከዚህ በፊትም አንስቼዋለሁ። ምልክት ለሚያስፈልገው ሰው ምልክት የሚሰጥ እግዚአብሔር ምልክት ለሚፈልግ ሰው ግን የሚኖረው አቋም ሁሉ ጊዜ ከባድ ነው። ስጋ ማረን ብለው ሲንደላቀቁ ስጋ የሰጣቸው፣ ምን በላው የለም ሲሉ መና ያወረደ፣ ከደረቅ አለት ውሃ ያፈለቀው እግዚአብሔር ከኔ ጋር ነው ከኛ ጋር ነው ከኛ ጋር አይደለም የሚል ጥያቄ ይዘው ስለሚጠጡት ሲያስቡ ግን የእግዚአብሔር ቁጣ በላያቸው ላይ ሲነድ እናያለን። የሰበሰቡትን ሳይውጡ ገና በጥርሳቸው እንደነከሱ ነው የጌታ ቁጣ በእነሱ ላይ የነደደው። እግዚአብሔር ለሚያስፈልገን ነገር በእውነት እግዚአብሔር የኔና የናንተ ጌታ ነው። የሚያስፈልገንን እኛ ሳንለምነው እንኳ ያውቃል። ዮሐንስ 7 ማቴዎስ 7 ላይ ጌታ ኢየሱስ ክርስቶስ እንደነገረን ግን እግዚአብሔር ከኔ ጋር ነው ከኔ ጋር አይደለም ብለን መለኪያ ይዘን ስንነሳና እግዚአብሔር ከኛ ጋር ለመሆኑ ሌሎች ከመስቀሉ ውጪ ሌሎች መመዘኛዎች ስናነሳ ግን የእግዚአብሔር ቁጣ በእኛ ላይ ይነዳል። እግዚአብሔር ከኔ ጋር ለመኖሩ ምንም አይነት ከስሜቴ ጋር የተያያዘ ከበላሁት ከጠጣሁት ጋር የተያያዘ ከተጫማሁት ጋር የተያያዘ ከምኖረው ኑሮ ጋር የተያያዘ ዛሬ ካጋጠመኝ ካገኘሁት መልካምም ሆነ መልካም ያልሆነ ነገር ጋር የተያያዘ ምንም አይነት ሚዛን አያስፈልገኝም። እግዚአብሔር ከኔ ጋር ለመሆኑ የኔ ማረጋገጫ የክርስቶስ መስቀል ነው። እግዚአብሔር በእኔና በእሱ መካከል ያለውን የጸብ ግድግዳ በልጁ ሞት ካፈረሰው፣ በአንድያ ልጁ ጨክኖ እኛን ከታደገ፣ ለአንድያ ልጁ ያራራለት እግዚአብሔር ከልጁ ጋር እንዴት ሌላውን አይሰጠን? ስለዚህ በትልቁ እግዚአብሔር ከኛ ጋር ታርቋል። እግዚአብሔር ምሕረት አድርጎልናል።
በደሙ ከጸደቅን በእምነት ከጸደቅን በክርስቶስ ኢየሱስ እንግዲህ ሰላምን እንያዝ። ማን ነው የሰላም ሰው? ምክንያቱም ቀጣዩ አንቀጽ ላይ በእኔ ሳላችሁ ሰላም እንዲሆንላችሁ በዓለም ሳላችሁ ግን መከራ አለባችሁ በማለት በክርስቶስ መኖር ውስጥ ሰላም፣ በዓለም ውስጥ በመኖር ውስጥ ሁከት እንዳለ ይናገራል። ቀጣዩ አንቀጽ እሱን ነው የሚናገረው። አሁን ምንን ተከትሎ ጌታ እየተናገረ እንደሆነ እዩት። ከመተው ጋራ ከመጣሉ ጋራ ብቻውን ከመቅረቱ ጋራ የመገባቸው ብዙ ያደረገላቸው ደቀ መዛሙርት እርሱን ከመተዋቸው ጋራ ተያይዞ አባቴ ከኔ ጋር ነው ያለው ጌታ ልክ በዛው ሁኔታ በዓለም ሳላችሁ ውጤቱ ይሄ ነው፣ በእኔ ስትሆኑ ደግሞ ውጤቱ ይሄ ነው የሚል መልእክት ማስተላለፉን እናያለን። ይህንን ነገር በደንብ ማስተዋል ይኖርብናል። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በእኔ ሳላችሁ ሰላም እንዲሆንላችሁ። በክርስቶስ መሆን ማለት ምን ማለት ነው? በክርስቶስ መሆን ማለት ምን ማለት ነው? በክርስቶስ መሆን ማለት ክርስቶስ የእግዚአብሔር ልጅ መሆኑን ማመን ማለት ብቻ ነው? ልክ ነው። ክርስቶስ የእግዚአብሔር ልጅ መሆኑን ማመን ደህንነት ነው። ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ ሰዎች ሕይወት አላቸው አይደል? ዮሐንስ 20:31 ላይ ጌታ ኢየሱስ ክርስቶስ በዚህ መጽሐፍ ያልተጻፈ ብዙ ድንቅና ተአምራት በደቀ መዛሙርቱ ፊት አደረገ ካለ በኋላ ነገር ግን ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድና አምናችሁ በስሙ ሕይወት ይሆንላችሁ ዘንድ የተጻፈ ይላል። አሁን ኢየሱስ እርሱ የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ ነው። ክርስቶስ መሆኑን ማመን የዘላለም ሕይወት ነው። ይሄ ውጤት በእኛ ሕይወት ውስጥ እንዲገኝ እግዚአብሔር ክርስቶስን ወደዚህ ዓለም ልኮታል። ስለዚህ ባጭሩ ቋንቋ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን እናምናለን። ክርስቶስ መሆኑን እናምናለን። ስለ ኃጢአታችን መሞቱን እናምናለን። እኛን ስለ ማጽደቅ ከሙታን መነሳቱን እናምናለን። ደግሞ እኛን ለመውሰድ እንደሚመጣም እናምናለን። እሱ ከመጣ በኋላ ከእርሱ ጋር እንደምንነግስም እናምናለን። ለዘላለም ከእሱ ጋር እንደምንኖርም እናምናለን። ይሄ እምነት አለን አይደል? ተስፋችን የተባረከ ነው። የተባረከው ተስፋችን ክርስቶስ ነው። ይሄ የኛ ተስፋ ነው። ይሄ የኛ ሕይወት ነው። ይሄ እግዚአብሔር በምሕረት የሰጠን ታላቅ ችሮታ ነው። ይሄ ዋናው ነገር ነው። ይሄንን የምናምን እኛ በክርስቶስ መኖር ስንችል፣ በክርስቶስ ማለት ይሄንን ማመንና ያስተማረውን ትምህርት እንዳለ መቀበል ነው። ጌታችን ኢየሱስ ክርስቶስ ባለፈው እንዳነሳሁት ይኸውላችሁ ከሰማይ ወርዶ ቀጥታ መስቀል ላይ የወጣ መድኃኒት አይደለም። ጌታችን 33 ዓመት ከ4 ወር በምድር ላይ ኖሯል። 3 ዓመት ደቀ መዛሙርትን ለይቶ እያስከተለ አስተምሯል። 3 ዓመት ያስተማራቸው ደቀ መዛሙርት ወንጌል ጽፈውልናል። በአራቱ ወንጌላውያን የተጻፉ የሕይወት መመሪያዎችን ጌታ ኢየሱስ ክርስቶስ ሰጥቶናል። እነዛ የጌታ ትምህርቶች የመንግስት አዋጆች ናቸው፣ የሰማይ አዋጆች ናቸው። እንደው ሌላውን ነገር ለጊዜው አስቀምጠን ከምዕራፍ 5 አንስቶ እስከ ምዕራፍ 7 ማቴዎስን የተራራው ስብከት ወይም አንቀጸ ብዙኃን የተባለውን ክፍል ብናነበው በዛ የተቀመጡ የሕይወት መመሪያዎችን አሜን ብንል ያንን ነገር እንደ እግዚአብሔር ቃል በእግዚአብሔር ጸጋ ውስጥ ሆነን ለመኖር ራሳችንን ብንሰጥ በእውነት የሁላችሁ ሁልጊዜ ጽድቅና ሰላም መስማማታቸውን እናያረሰ። ሁልጊዜ ጽድቅና ሰላም ዳዊት እንደተናገሩ የአንድ ሳንቲም ሁለት ገጽታዎች ናቸው። ጽድቅ ማለት ትክክለኝነት ነው። የትክክለኝነት ውጤት ነው ሰላም። የዕብራውያኑ ጸሐፊ ምዕራፍ 7 ላይ ስለ መልከ ጼዴቅ በነገረን ክፍል ከቁጥር 1 ጀምሮ የሳሌም ንጉሥና የልዑል እግዚአብሔር የሆነው መልከ ጼዴቅ ስሙና ማንነቱ የክርስቶስ ምሳሌ የሆነለትን ሰው ዕብራውያን 7 ላይ አስቀድሞ ንጉሠ ጼዴቅ ወይም የጽድቅ ንጉሥ ማለት ነው ካለ በኋላ መልከ ጼዴቅ ማለት ከዚያም ደግሞ ንጉሠ ሳሌም ማለት ነው፣ እርሱም የሰላም ንጉሥ ማለት ነው ይላል። አሁን ጽድቅና ሰላም እንዴት እንደሚግባቡ ነው የሚነግረን። መልከ ጼዴቅ ለኢየሱስ ክርስቶስ ምሳሌ ከሆነባቸው ነገሮች አንዱ መልከ ጼዴቅ የሚለው ስም ነው። መልከ ጼዴቅ ማለት የጽድቅ ንጉሥ ማለት ነው። ንጉሠ ሳሌም ማለት ደግሞ የሰላም ንጉሥ ማለት ነው። ሳሌም ማለት ሰላም ማለት ነው። ኢየሩሳሌም ማለት የሰላም ከተማ ማለት ነው። ንጉሠ ጼዴቅ
ወይም የጽድቅ ንጉስ ካለም አስቀድሞ የጽድቅ ንጉስ ይልና በኋላም የሰላም ንጉስ ማለት ነው ይላል። ጽድቅ በሰው ህይወቱ ሲኖር ሰላም ይኖረዋል። አንድ ነገር ልንገራችሁ፣ እንደው ተውት ሌላውን ነገር አይሁንባችሁና እንደው ከዚህ ስትወጡ በአንዳች ኃጢአት ብትወድቁ አይሁንባችሁ ብያለሁ። እንደ ሟርት እንዳቆጥሩት እኔ በላም ስለ አይደለሁ የተናገርኩት አይሆንም፣ አይዟችሁ እንደሱ እንዳቆጥሩት አይሁንና በርኩሰት ብትመቱ እንደው ዘና ብላችሁ መታድሩ ይመስላችኋል? ይመቻችኋል? አላውቅም። እርኩሰት የሚመቸው ክርስቲያን ካለ ክርስቲያን መሆኑ መዳኑ ማጠያያቂ ነው። በእርግጠኝነት ይሄንን የክርስቶስ ህይወት ተለማምደነው ከሆነ ልክ ያልሆነ ነገር በህይወታችን ሲኖር የሚወቅሰን የእግዚአብሔር መንፈስ አለ። ህሊናችንም የዳነችው ነፍሳችንም ቢሆን ትበዘበዛለች። ጽድቅ ማለት ትክክለኝነት ማለት ነው። ትክክለኛ መስመር ላይ ስንሆን የሚሰማን ስሜት በእግዚአብሔር ጸጋ ውስጥ ሆነን እስኪ ገምቱ በራሳችሁ ህይወት ውስጥ በእግዚአብሔር ጸጋ ውስጥ አሁን ከጸጋ ውጪ እንዳታስቡት። በእግዚአብሔር ጸጋ ውስጥ ሆናችሁ በምትጸልዩበት ጊዜ፣ በእግዚአብሔር ጸጋ ውስጥ ሆናችሁ የወደቀውን በምታስቡበት ጊዜ፣ በእግዚአብሔር ጸጋ ውስጥ ሆናችሁ ካላችሁ በምታካፍሉበት ጊዜ፣ በእግዚአብሔር ጸጋ ውስጥ ሆናችሁ የደከመውን የታመመውን በምትጠይቁበት ጊዜ፣ በእግዚአብሔር ጸጋ ውስጥ ሆናችሁ እግዚአብሔር ይወደዋል የምትሉትን ነገር ወንጌልን በምትመሰክሩበት ጊዜ፣ በእግዚአብሔር ጸጋ ውስጥ ሆናችሁ እግዚአብሔር ደስ ይሰኝበታል የምትሉትን ነገር በምታደርጉበት ጊዜና ደግሞ በአንዳች ምክንያት ያንን ማድረግ ተስኗችሁ ህሊናችሁ እየተሟገተ በምትሄዱበት ጊዜ ያለውን የልባችሁን እስቲ ሰላም ወይም የውስጣችሁን ሰላም መዝኑት። ጽድቅ በእኛ ህይወት ውስጥ ሲኖር፣ ጽድቅ ማለት ትክክለኝነት ነው። በእኛ ህይወት ውስጥ ሲኖር ያንን ተከትሎ ሰላም አለ። ኢየሱስ ክርስቶስ አባቱን ደስ የሚያሰኘውን የአብን ፈቃድ ገልጦልናል። ያስተማረው ትምህርት ከሰማይ ይዞት የመጣውን ነው፣ ከአባቱ ያየውን ነው። እኔ ከራሴ ምንም አልነግራችሁም፣ አባቴ ሲያደርገው ያየሁትን ከሱ የሰማሁትን ነው ያለው ክርስቶስ። አባቱ የሚፈልገውን ነገር የልቡን ነው ወደኛ ህይወት ያመጣው። ስለዚህ መሰቀሉ በእኛና በእግዚአብሔር መካከል ያለውን የጸብ ግድግዳ ያፈረሰበት ነው። ደማችን ከእንባችን ጋር ገንዘባችን ብዙ ነገራችን ቢሰዋ የማናገኘውን ወይም ደግሞ የማናመጣውን ደህንነት እግዚአብሔር ንጹህ የሆነውን ልጁን ሰጥቶ ወደኛ ህይወት አምጥቶታል። ይሄ የመጀመሪያው ምዕራፍ ነው። ከእግዚአብሔር ጋር ታረቅን። በልጁ ሞት ከእግዚአብሔር ጋር ከታረቅን በጌታ በኢየሱስ ክርስቶስ እንግዲህ ሰላምን እንያዝ። አሁን በእኛና በእግዚአብሔር መካከል ሰላም ወርዷል፣ እርቅ ሆኗል፣ ጸባችን ተወግዷል። እኛ የእሱ ጠላቶች ነበርን፣ ከጠላትነት ወጥተናል። ባልንጀራ የሚለውን ቃል የማይመጥነን የእግዚአብሔር ልጆች ነን። እኛ ሎሌዎችም አይደለን፣ ከሎሌነት አልፈናል፣ ባልንጀሮቹ ሆነናል፣ አብረነው ሆነናል፣ የእግዚአብሔር ልጆች ነን። እግዚአብሔር እዚህ ነገር ውስጥ ከቶናል። ስለዚህ እኛ የእግዚአብሔር ልጆች ከሆንን የአባታችን ፈቃድ በእኛ ህይወት ውስጥ ሲሆን ከዚህ በፊት እንደተማርነው ፈቃዱ በእኛ ህይወት ውስጥ ሲፈጸም አባታችንን እንደምንወደው ማረጋገጣችን። እኛ የዲያብሎስ አይነት እምነት አይደለም ያለን። ዲያብሎስ ኢየሱስ ጌታ መሆኑን እንደሚያምን ታውቃላችሁ አይደል? የእግዚአብሔር ልጅ እንደሆነም እንደሚያምን ታውቃላችሁ። ክርስቶስ መሆኑን ያምናል። ያቃል አይደለም እያልኳችሁ ያለሁት ያምናል። ግን የእሱ እምነት ምውት ነው። ያዕቆብ እንደነገረን የሞተ እምነት ነው። የሞተ እምነት ማለት ምን ማለት ነው? በስራ ወይም በተግባር ምላሽ የማይኖረው እምነት ማለት ነው። ምን ትርጉም የሌለው። አሁን እኛ ሁላችን ተሰብስበን ኢየሱስ ጌታ ነው ኢየሱስ ጌታ ነው ስንል ቆይተን ከዚህ ናይት ክለብ ብንገባ፣ እዛ ገራባ ውስጥ ብንገባ፣ እዛ ብንዳራ ብንዘሙት፣ እዛ ነውርና ርኩሰት እኛ ህይወት ውስጥ ቢኖር ኢየሱስ ጌታ ነው ይሄንን አካል ያስተዳድረዋል? ይሄ ዘበት ነው፣ ስድብ ነው። ይሄ በጌታ ማላገጥ ነው። ይሄ የዲያብሎስ አይነት እምነት ነው፣ የሰይጣን አይነት እምነት ነው። ሰይጣን እንደሱ ነው። እንዴት እንደሚንቀጠቀጥ ታውቃላችሁ? ጌርጌሴኖን ላይ የሆነውን ታስታውሳላችሁ? ጌታ ኢየሱስ ክርስቶስ ሲመጣ እየተንቀጠቀጠ ብረት ሰባሪ ሰንሰለት በጣሽ የነበረው ሰይጣን እግሩ ስር ድፍት አለ። ቅዱሱ የእግዚአብሔር ልጅ ልታጠፋን መጣህ? እባክህ ወደ ጥልቁ አትስደደን ብሎ ሲጸልይ እናየዋለን። ሲለምን ማለት ነው። ዲያብሎስ። አሁን የዲያብሎስ ምስክርነት ቅዱስ እንደሆነ የእግዚአብሔር ልጅ እንደሆነ ስራውን ለማፍረስ እንደመጣ ገብቶታል። ግን ፈቅዶና ወዶ እኔና እናንተ በፍቅር ተሸንፈን እንደምናመልከው አያመልክም። የጌታ ኃይል አንበርክኮት እንጂ የወደቀው ተሸንፎና ተማርኮ አይደለም፣ አይማረክም።
ሰይጣን አመፀኛ ነው። የወደቀና ፍርድ የሚጠብቀው ኃይል ነው። ሰይጣን መታዘዝ አይችልም። የእግዚአብሔርን መንግስት ፈቃድ መፈጸም አይችልም። አመፀኛ ነው። በእግዚአብሔር መንግስት ላይ ያመፀ የተበተ ፍጥረት ነው። ስለዚህ ፍርድ ነው እየተዘጋጀለት፣ እሳት ነው የሚጠብቀው። እኔና እናንተ ግን ከዛ እንለያለን። ምንም ስጋ በእኛ ህይወት ከባድም ቢሆን ስጋ ለእግዚአብሔር ሕግ አይገዛም፣ መገዛትን ተስኖታልን ቢል እግዚአብሔር ለራሱ ሊያስገዛው በሚችል ሁኔታ የተዋረደው ሰውነታችንን እንደሚለውጠው ቀን የተቀጠረልን። ዛሬ ግን ጳውሎስ እንደተናገረ እየጎሰምን የምናስገዛው የክርስቶስ ኢየሱስ የሆኑትን ስጋ ከክፉ መሻቱ ጋር ሰቀሉት እንደሚል ፈቃዳችንን በፈቃዱ አስገዝተን ምንሻው አለ፣ ምንፈልገው አለ፣ ስጋችን ይናፍቀው አለ፣ ብናደርገው በስጋ ደስ የሚለን ነገር አለ። ግን የእግዚአብሔር ፈቃድ ያስተዳድረናል። ራሳችን ክርስቶስ ነው። የእሱ አካል ነን እኛ፣ የአካሉ ብልቶች ነን እኛ። ይሄ አካል ጌታ አለው። የዛ አካል ብልት ስለሆነ ፈቃዱ በእኛ ህይወት ውስጥ ይሆናል። በጌታ መኖር ማለት ይሄ ነው። በጌታ መኖር ማለት ዝም ብሎ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ተሰቅሏል ምናምን ብሎ በጌታ ምናምን እንመስላለን። ግን ምንኖረው በራሳችን በጌታ መሆን፣ በክርስቶስ መሆን፣ ቃሉን መስማት፣ እንደ እግዚአብሔር ቃል የጌታ ፈቃድ በእኛ ህይወት ውስጥ እንዲሆን ራስን መስጠት። ቃሎቼ በእናንተ ውስጥ ቢኖሩ የምትሹትን ለምኑ ይሆንላችሁማል እንዳለ ጌታ የእግዚአብሔር ቃል በእኛ ህይወት ውስጥ ከመኖሩ የተነሳ ቃሉን በልባችን የምናኖር ክርስቶስን በመጣበት ሁኔታ የምናምን ደግሞ በእግዚአብሔር ጸጋ ውስጥ ሆነን ፈቃዱን የምናደርግ በጎቼ ይሰሙኛል፣ ማነው ይሰሙኛል ይከተሉኝማል እንዳለ ድምፁን የምንሰማ የምንከተል ስንሆን የጌታ እንሆናለን። የጌታ በመሆናችን ደግሞ በእርግጠኝነት ሰላም ይሆንልናል። ክርስቶስ ሰላም ነው ወገኖች፣ ክርስቶስ ሰላም ነው። ክርስቶስ ሰላም ነው። በክርስቶስ አምነን ሰላም ከሌለን ይኸውላችሁ በክርስቶስ እየኖርን አይደለም ማለት ነው። ውሸት አይደለም ጌታ። ውሸት የሚባል ነገር የለውም። እውነት ነው የኛ ጌታ። እውነተኛ የሚለው ቃል እንኳን የማይመጥነው እውነት ነው። እኔ እውነት ሕይወትና መንገድ ነኝ ነው ያለ ጌታ። ያለን ልክ ነው። በክርስቶስ የምንኖር ከሆነ ሰላም አለን። አንዳንዴ ሀዲዱን ለቀን እንወጣለን እምናምንን፣ ግን በአይምሮአችን ባለ የእግዚአብሔር ፈቃድና የእውነት ሕግ ህሊናችን ተሸንፎ ግን በብልቶቻችን ባለ በኃጢአት ሕግ እየተሳብን ስለምንኖር ብዙ ነገራችን የሥጋ ፈቃድ የተጫነው ስለሚሆን ሰላም እናጣለን። እንዴት ክርስቲያን ዘሙቶ እንዴት ሰላም ይኖረዋል? እንዴት ይኖረዋል? ሰክሮ እንዴት ይዝናናል? እንዴት ዋሽቶ አጭበርብሮ ሰርቆ እንዴት ይደለዋል? እንዴት ይመቸዋል? በክርስቶስ የሆነ ሰው እንዴት ይመቸዋል? ቢመቸን ነው የሚገርመው። ይሄ እኮ እውነት ነው። ከውሸት ጋር አይስማማም። ቤልሆር ከክርስቶስ ጋር ህብረት የለውም። በጌታ ስንሆን ሰላም አለ። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ነግሬያችኋለሁ። እስኪ ይሁት ኢየሱስ በአባቱ ነው። የአባቱን ፈቃድ እያደረገ ነው። እነዚያ ሁሉ ጥለውት ይሸሻሉ። አባቱ ግን ከእርሱ ጋር ነው። ጉዳዩ የሚያስጨንቅ ነው። አባቱ ከእርሱ ጋር ከመሆኑ ጋር ተያይዞ ጌታ ኢየሱስ ክርስቶስ እናንተ ትታችሁኝ ትሄዳላችሁ፣ ግን ብቻዬን አይደለሁም አባቴ ከኔ ጋር ነው አለ። ይሄ እውነት በውስጡ ስላለ ክርስቶስ ምን ያህል የእግዚአብሔርን ፈቃድ በጽድቅ እንደፈጸመና ድል እንዳደረገ እናውቃለን። ልክ በዚህ ሁኔታ ነው እየነገረን ያለው። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በክርስቶስ ሳለን ምን እንዲሆንልን? ሰላም እንዲሆንልን። በክርስቶስ ሳለን፣ በእኔ ሳላችሁ በክርስቶስ መሆን ልክ ወልድ በአብ ዘንድ ነበር፣ ወደዚህ ዓለም መጥቷል። በሥጋ ተገልጦም የአባቱ ፈቃድ እየተከናወነ ነው። በሱ እየሆነ ያለው ነገር ደስ አይልም፣ ግን የአባቱ ፈቃድ እየሆነ እንደሆነ ስለሚገባው እንዳልተጨበረበረ፣ እንዳልተሳሳተ፣ እግዚአብሔር እንዳልተወው እየሆነ ያለው ነገር በአባቱ ፈቃድ በመለኮት ውሳኔ እንደሆነ አምኖ ወይም ገብቶት ወይም አውቆ ወይም ለዚህ ራሱን ሰጥቶ ስለነበረ ክርስቶስ ምንም ያልተወሰደ ሰላም ነው እና ለመጣበት ዓላማ ራሱን አሳልፎ ሰጠ። አባቴ ከኔ ጋር ነው ያለው ተሰቅሎም ጭምር ነው። እየሞቱ እግዚአብሔር ከኔ ጋር ነው በጣም ከባድ ነገር ነው። በጣም እግዚአብሔር የረዳቸው ሰዎችን አይቻለሁ። በእውነት በጣም እንደው ለማጽናናት ጥቅስ አውጥቶ እንኳ አይዞህ ለማለት አቅም በሚያሳጣ መከራ ውስጥ ሰዎች ሆነው እግዚአብሔርን ሲባርኩ አይቻለሁ። እኔ በሕይወት ዘመኔ ሐረር ያየኋት አንዲት ሴት ከዚህ በፊት ነግሬያቸዋለሁ።
በእውነት እንደዚህ አይነት እኔ ኢዮብም እንደዚህ በመከራ ውስጥ ያለፈ አልመሰለኝ። እውነቴን ነው የምላችሁ። ከራስ ፀጉሯ አንስቶ እስከ እግሯ ድረስ እንዳለ በምግል ተውጦ በቁስል ተመታለች። እኔ ምን እንደሆነ በሽታዋ አይገባኝም። ሐረር መድኃኔዓለም አገልግሎት ስለነበረን እዛ በሄድን ቁጥር እሷን እንጠይቅ ነበር። ጸሎት አድርገን እንወጣለን። አንድ ቀን እንደው በጣም ታማለች፣ እባክህ አይታችኋት ሂዱ ተብለን ሄድን እና በእውነት ነው የምላችሁ ነርሶች አሉ እየመጡ የሚረዷት። ከሰውነቷ ጋር ተጣብቆ ይሄ የተሸፈነችበት ነገር ያንን እንዲህ እየገሸለጡ ነው የሚያነሱት የነበረው እና በግንባሯ እንደዚህ በደረቷ ደፍተዋታል። እያገላበጡ ነው ያንን የሚያደርጉት። እኛ ልክ ስንገባ እንድናየው ፈለጉ። በቃ ሸክማቸው እንድንሸከም መሰለኝ ፈረዱብን። እንደዛ አርገዋት እንዲህ በጀርባዋ ተኝታ እየገሸለጡ እንደዛ ሆና ገባን። አጠገቤ የነበሩ ሰዎች እንደውም ጭንቅላታቸውን ይዘው ወደቁ ወደኋላ። በቃ እኔም አይኔን ጨፍኜ ምንም በቃ እንዲህ አድርግ እንደዛ አድርግ ለማለት ቃል እስኪያጣ ድረስ ጭጭ በቃ እንባ ሰው ያጣል። እንባ እንኳ ቸገረኝ። በእውነት ነው የምላቸው። በቃ ከቃላት በላይ ሆነብኝ። ምንም የምናገረው ነገር አልነበረም። ግን በጣም ይገርመኛል። በህይወት ያረሳው አንተ ጻድቅ ነህ፣ አንተ አትሳሳትም፣ አንተ ቅዱስ ነህ፣ አንተ ልክ ነህ። እግዚአብሔር ሆይ እንድኖር በዚህ እንድቆይ የማያስፈልግ ከሆነ ውሰደኝ፣ አሳርፈኝ፣ ረፍት እፈልጋለሁ። ጸሎቷ ይሄ ነበር። ከምስጋና ጋር ሰው እንደዚህ ተገሸላልጦ እኛ ጤነኞቹ ቆመን እንኳ ማጽናናት አቅቶን ግርግዳ ተደግፈን እንደዛ አይነት ሁኔታ ውስጥ አንተ ጻድቅ ነህ፣ አንተ ቅዱስ ነህ አለማንም አይደል? በእውነት እግዚአብሔር ካረዳው እኔ በእውነት ነው የምላችሁ ኢዮብን በቁሙ አየሁት። በቁሙ ኢዮብን አየሁት። ከዚህ በላይ ሰው ምንም ሊሆን አይችልም። ይገርማል። እንዲህም እግዚአብሔር ይባረካል፣ እንዲህም ይመሰገናል። ራሴን ኮንኜ በእውነት በራሴ አፍሬ በጣም ገርሞኝ ነው የተመለስኩት። እግዚአብሔር ይባረክ። በሚቀጥለው ቀን ባለዳ ላይ አረፈች። እኛ አላዘንም፣ አላለቀስንም። እግዚአብሔርን ያመሰገን። እድሜ ልኬን አረሳት። በምን አይነት ምስጋና በዙሪያው ያሉ ሰዎች እያጉረመረሙ፣ እናትየው እየተንቆራጠጡ፣ ቤተሰብ እየተንቆራጠጠ እኔ ምን አይነት እውነት እንደገባት ምን አይነት እውነት ወደ ህይወቷ እንደገባ ደግሞ በትክክል ወንጌል የገባት ልጅ በትክክል ጌታ በክርስቶስ እግዚአብሔር ስታመልክ የነበረች ሴት ናት። ግራ የገባትም ሴት አልነበረች። ገብቷት ነበር የምትለው ምስጋና ካፏ ሳይወሰድ ጠላትማ ምስጋናዬን አይነጥቀውም በክርስቶስ ያገኘሁትንማ አላጣውም እንዳለች እግዚአብሔር እንዳከበረች አንገላፋች። በክርስቶስ መሆን ምን ማለት እንደሆነ ያየሁባት እህት ናት። አላውቅም እኛ እንዲህ ብንመዘን ብንለካ ብንፈተሽ የአንድ ቀን ውሏችን ግራ ቢገባው እንዲህ በእምነት እንቆማለን? አላውቅም። እንደውም አንዳንዶቻችን ቀጥታ በእኛ ህይወት በሚመጣው ችግር ሳይሆን በምናያቸው ችግረኞች ነው ከእግዚአብሔር ጋር የምንጣለው። እውነቴን ነው የምላቸው። ችግር ተቀብለን ሳይሆን ችግር በደረሰባቸው ሰዎች ነው የምንጣለው። ቅዱስ ያሬድ ቤተክርስቲያን እያገለገል ነግሬያቸዋለሁ ይመስለኛል ከረጅም ዓመት በፊት አንድ በቃ ከተወለደ ጀምሮ ልክ ያልሆነ የሰውነት አቋም ያለው ልጅ አለ እና ሁለቱ እጆች እንደዚህ ናቸው፣ እግሮቹ እንደሱ የተጣጠፉ ናቸው፣ የአፉም እንደዚህ የዞረ ነው፣ ጃይንት ነው ሰውነቱ፣ በጣም ገዘፍ ይላል እና ለሊት አቅም አግኝቼ ወደ ቤተክርስቲያን መውጣት ከቻልኩ መሄድ ከቻልኩ አስፓልት ላይ የሚንቀሳቀስ ፍጥረት ካየው ያለምንም ጥርጥር እሱ ነው። መንገድ ላይ እንዲህ እየተሳበ ስለሚሄድ መሬት ለመሬት እየተሳበ ስለሚሄድ በጣም ነው በቃ ሲሄድ ነው ማለት ይቻላል። መንገዱ ከቤተክርስቲያኑ በርግጥ ሩቅ አይደለም ሰፈራቸው፣ ግን በቃ እንዲህ አስፓልት ለአስፓልት እየተጎተተ እንዲሁ ሰሞነኛው ሳይከፍት ቤተክርስቲያን በር ላይ ያለ ጠዋት ከቅዳሴ በኋላ ሰንበት ቤት አብሮን ይሆናል። ደግሞ ብዙ ሰው ይወደዋል። አጅበነው ሸኘዋለን። ተራ በተራ ይሄዳል። ሌሊት እንደሱ ነው፣ ህይወቱ እንደሱ ነው። እና አንድ ቀን ጉባኤ ተዘጋጅቶ እዛ ደብር እንዲህ ተደርድረን አገልጋዮች ተቀምጠን እሱ ፊት ለፊት ድንጋይ ላይ ተቀምጦ እንዲህ እያለ ያጨበጭባል እና ለመዘመር ጥረት ሲያደርግ ዜማ ይገለብጣል። ሰንበት ተማሪዎቹ ፊት ለፊት ሆኖ እሱ ዜማ ሲገለብጥ ይበሳጫል። ከሱ የሚወጣው ድምፅ ትንሽ ለየት ስለሚል ዜማቸው ግራ ይጋባል። ግን እሱ ፊት ለፊት አለት ላይ ተቀምጦ አውደ ምሕረቱ ላይ በቃ እንዲህ የተናጠ ድምፁን ከፍ አድርጎ ነው የሚዘምረው እና አጠገቤ ላይ ያለ መቀለዱ ይመስለኛል፣ ግን ለእኔ ቀልዶ ነው ስላላገኘሁት ታዝቤውን ያለፍኩት እስካሁን ድረስ አረሳው። አጠገቤ ያለው አንዱ አገልጋይ ነካ አረገኝና ታይዋል ይሄን ሰው እያለ አረ በጣም ማቀው ወዳጄ ነው አልኩት። አረ በጣም እናቀው ሰው ነው አልኩት። እንዲህ እንደተጣመመ ጣሳ አህያ እንደረገጠው ጣሳ እንዲህ ተወላግዶ ያመሰግናል እግዚአብሔርን አለ።
ለኔ ቀልድ አልነበረም። ውስጤ ብስጭት አለ። ልጁንም ስለማቀው ጭምር ውስጤ የተቆጣ መሰለኝና ዝም አልኩት። በእውነት ነው ማለት እኔ እንደዚህ ቢያጣመመኝ እግዚአብሔር እኔ እግዚአብሔርን አላመልከውም ማለት እዩት። ጤነኛው ሰው እዚህ ተቀምጦ ምን እያለ እንደሆነ እዩት። እዛ ተጣመመ የተባለው ሰውዬ ግን እግዚአብሔርን እየባረከ ነው። እንደውም አንዳንድ ሰዎች እኛን ለመኮነን ጭምር የሚኖሩ ይመስለኛል። በእውነት እንደሱ ነው የሚሰማኝ። እፈራለሁ አንዳንዴ እግዚአብሔር ልክ ንግሥተ አዜብ በዚህ ትውልድ ላይ ትመሰክራለች፣ የነነዌ ሰዎች በዚህ ትውልድ ላይ እንዳለ አንዳንድ ሰዎች ምንም ያለንን ነገር ማየት ለማንችል ሰላም ለሌለን ሰዎች ኩነኔ የሚኖሩ ይመስለኛል። እንዲህ አይነት ሰዎችን እግዚአብሔር በፊታችን በዚህ መንገድ የሚያሳልፋቸው ይመስለኛል። ከብዙ ችግራቸው ጋር እግዚአብሔርን ደስ ብሏቸው የሚያከብሩ ሰዎች አሉ። እነሱ ሳይቸገሩ በጎረቤት ችግር ከእግዚአብሔር ጋር የሚኮራረፉ ሰዎች ደግሞ ማለት ናቸው። ወገኖቼ በክርስቶስ እንሁን፣ በክርስቶስ እንሁን። ክርስቶስ የእግዚአብሔር ልጅ ነው፣ ጌታ ነው ብቻ አይደለም። በክርስቶስ እንሁን። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ነግሬያችኋለሁ። ኢየሱስ ሰላም፣ በእርሱ እንኑር፣ ሰላም ይሆንልናል። በእርሱ መኖር ማለት ፈቃዱ በእኛ ሕይወት ውስጥ መኖሩ፣ ቃሉ በእኛ ሕይወት ውስጥ መኖሩ፣ የእግዚአብሔር ፈቃድ በእኛ ሕይወት ውስጥ እንዲከናወን እሱን ልዑል አድርገን ጌታ አድርገን ጌታ ነው ከሚል መፈክር ባሻገር ስንታዘዝለት የኔ ፈቃድ እንደዚህ ነው ግን የእሱ ፈቃድ ይሁን፣ እኔ ይህን ባረግ ደስ ይለኛል ግን እግዚአብሔር ደስ አይለውም፣ ይህንን እኔ ወዳለሁ ግን እግዚአብሔር አይወድም፣ የእግዚአብሔር ቃል አይለውም፣ የተጻፈው እንደዚህ ነው፣ መኖር ያለብኝ እንደዚህ ነው ብለን በጽድቅ መስመር ስንሆን፣ ጽድቅ ማለት ትክክለኝነት ነው። ትክክለኛ ስንሆን ሰላም ይሆንልናል። በክርስቶስ መኖር ማለት ይሄ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ብቻ ይመስላል? እሱማ ሰይጣንም ያምናል ተገዶ ሳይወድ በግዱ። ምን ሊል ይችላል? ከክርስቶስ ውጭ ሌላ ጌታ ስለሌለ። እንደውም እነሱ ከኛ ይልቅ የሚገባቸው ይመስለኛል። ጥቂት ዘመን እንዳላወቁ ክፉ በታላቅ ቁጣ ወደ እናንተ ወርዷል ይላል። ስለዚህ ዘመን የተነገረን ባይሆን ማለት ነው። ሰይጣን ያውቃል። ቀን ይሰፍራል፣ ሰዓት ይሰፍራል፣ መች ወደ እሳት እንደሚገባ ይሰፍራል። እኔና እናንተ ግን መች ከጌታ ጋር እንደምንከብር፣ መቼ የተቀጠረልን ቀን ደርሶ ርፍ እንደምንል፣ እግዚአብሔር ከስራዎች ሁሉ እንዳረፈ እኛም ወደ ሰንበታችን ገብተን ጸጥ እንደምንል የተነገረን ተስፋ እየቆጠረን ማራናታ ማለት የምንችል አይደለም። ናፍቆት በሕይወታችን የለም። የዕለት ጉዳይ የዘላለሙን ጋርዶት፣ እንጀራ የሕይወት እንጀራን ከልሎ፣ ውሃ የሕይወት ውሃን ጋርዶ፣ ኑሮና የምድር ስኬት ሰማያዊውን ነገር ሸፍኖ ክርስትናውን አውርደን መሬት ለመሬት እግር ኳስ አድርገነዋል፣ መሬት ለመሬት። ስለዚህ ወገኖቼ በክርስቶስ እንሁን፣ ሰላም ይሆንልናል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አያችሁ፣ የድል ሳምፕል፣ የድል ሮል ሞዴል፣ የድል ሰንደቅ ነው ክርስቶስ። ትክክለኛውን አብ የሚከብርበትን ሕይወት ማሳየት የቻለ በዓለም ሳላችሁ መከራ አለባችኋል። ሲጀመር ዓለም ማለት ያው ይሄ የምናውቀው ዓለም ነው። አንደኛው ዓለም ከዚህ በፊትም ያየነው ይመስለኛል። ጊዜ ቢኖር ወደዛ ብሄድም ደስ ይለኝ ነበር። የሆነ ሆኖ ያው ስለምትረዱት አንደኛው ዓለም ይሄ የምንኖርበት ፕላኔት፣ ይሄ የሰው መኖሪያ የሆነችው ምድር ዓለም ናት። ሌላኛው በእግዚአብሔር ላይ ያመፀው ዓለም፣ ክፉ የሚገዛው ዓለም፣ ይሄ ዓለም ተብሎ ተጠርቷል። በዋናነት ዓለም በግለሰብ ሕይወት ውስጥ ሲታይ ደግሞ የዓይን አምሮት፣ የሥጋ ትምክህትና ስለ ገንዘብ መመካት የነገሰበት ሕሊና ማለት ነው። ዮሐንስ ወዳጆች ሆይ ዓለምንና በዓለም ያሉትን አትውደዱ፣ ዓለምን መውደድ በእግዚአብሔር ዘንድ ጥል ነውና በዓለም ያሉቱ እነዚህ ናቸው በማለት የዓይን አምሮት፣ የሥጋ ትምክህት፣ ስለ ገንዘብ መመጻደቅ ከዓለም እንጂ ከአባት ስላይደለ ዓለምን መውደድ በእግዚአብሔር ዘንድ ጸብ ነው ይላል። ስለዚህ ይሄ ገንዘብ የሚያሾረው ዓለም፣ የዕለት ሁኔታ የሚያንቀሳቅሰው ምድር፣ ዓለሙ በሞላው በክፉ እንደተያዘ እናውቃለን ይላል ዮሐንስ። ክፉ የሚያስተዳድረው ዓለም ጳውሎስ ለኤፌሶን ሰዎች እንደተናገረው በማይታዘዙ ልጆች ላይ የሚሰራው መንፈስ አለቃ ፈቃድ ትኖሩ ነበር እንዳለ በጨለማው ዓለም ላይ የነገሰ አንድ የተረገመ ኃይል አለ። ለዚህ ነው ዓለሙ በሞላው በክፉ እንደተያዘ እናውቃለን የሚለው። በጣም ይገርማል። በክፉ በተያዘው ዓለም ውስጥ እኛ በጌታ እጅ ተይዘናል።
ክርስቶስ እኮ እንደሱ ነው ያለን ዮሐንስ 10 ላይ እናንተን የሰጠኝ አባቴ ነው፣ እናንተን ከእጄ መንጠቅ የሚቻለው ማንም የለም፣ እኔና አብ አንድ ነን ያለው። ስለዚህ ዓለም በክፉ ተይዟል፣ እኛ ግን በእግዚአብሔር ልጅ በኢየሱስ ክርስቶስ እጅ ተይዘናል። እኛ የክርስቶስ ነን። ጌታ ኢየሱስ ክርስቶስ ዮሐንስ 17 ላይ ቀጣዩ ምዕራፍ ላይ በሚጸልየው ጸሎት ውስጥ አስተውላችሁት ከሆነ አባቶ እኔ ስለ ዓለም አልለምንህም አለ። ስለ ዓለም አልጠይቅህም አለ። ያንተ ስለነበሩት ለእኔ ስለሰጠኝ ስለ እነዚህ ግን እለምንሃለሁ አለ። ፍጥረት ሁሉ የእግዚአብሔር ከመሆኑ ጋር ተያይዞ ያንተ ነበሩ፣ በክርስቶስ ወደ መሆን ከመምጣት ጋር ተያይዞ ለእኔ ሰጠኸኝ። እነዚህ በዓለም ናቸው እንጂ ከዓለም አይደሉም አለ። የምለምንህ ስለ ዓለሙ ሁሉ አይደለም፣ ስለ እነዚህ ለእኔ ስለሰጠኸኝ የእኔ ስለሆኑቱ ስለ እነዚህ እለምንሃለሁ አለ። ከክፉ እንዲጠብቃቸው አንድም እንዲያደርጋቸው ጌታ ኢየሱስ ክርስቶስ ከእርሱ ጋር ለማኖር በገባው ኪዳን ውስጥ እግዚአብሔር እንዲያኖራቸው የቃተተላቸው ደቀ መዛሙርት በዓለም ውስጥ ያሉ ግን ከዓለም ያይደሉ ናቸው። ከዓለም እንድታወጣቸው አልለምንህም፣ ግን ከክፉ እንድትጠብቃቸው እለምንሃለሁ ነው ያለው። አሁን ምን ማለት ነው? በሌላ ቋንቋ ዓለሙ በሞላው በክፉ ተይዟል። እኛ ግን በእግዚአብሔር ልጅ በኢየሱስ ክርስቶስ መዳፍ ተይዘናል። እኛ የክርስቶስ ነን፣ እኛ የእግዚአብሔር ነን። ይህን ታምናላችኋል? ይህን ታምናላችኋል? የጌታን ክንድ ጠምዞ እኛን ፈልቅቆ መውሰድ የሚቻለው ካለ ልክ ነው፣ እንወሰዳለን። ጌታ ተሸንፎ አቅም አጥቶ እኛን መጠበቅ እኛን ማሻገር ተስኖት የሚወስደን ካለ ልክ ነው። ግን እኛ እንደሚገባን ዋስትናችን ክርስቶስ ዓለምን ድል ያደረገ ነው። እኔ ዓለሙን አሸንፌዋለሁ ነው ያለው። ዓለምን ማሸነፍ ማለት ምን ማለት ነው? ገዢዎቿ እኮ ክርስቶስን እኮ እንደ አቅሙ ሊያጭበረብር መጥቷል። ገንዘብ ይዞ መጥቷል። በትዕቢትም ሊፈትነው ሞክሯል። እስኪ እግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግ ብሎታል። መላእክቱም ስላንተ ያዝልሃልና እስኪ ራስን ከዚህ ወርወር ብሎታል። ፈትኖታል። ከዚያ ባሻገር አጠቃላይ የክርስቶስን ሕይወት ስናይ ልክ እንደ ፋይናል ኤግዛም ከ40 ቀንና ከ40 ሌት ፈተና በኋላ የቀረበውን ፈተና ማነው ጾም በኋላ የቀረበውን ፈተና ነው እንጂ እኛ ተመዝግቦ ስላገኘ ነው የምናወራው። 40ውንም ቀን በዲያብሎስ ተፈተነ እኮ ነው የሚለው። 40 ቀናት የፈተና ናቸው። እንደ መጨረሻ ፈተና መጨረሻ ላይ ይዞት የቀረበውን ድሃና የተራበ ስለመሰለው የዳቦ ጥያቄ፣ የክብር ጥያቄ፣ የዝና ጥያቄ፣ የስልጣን ጥያቄ ይዞ በመምጣት ሊያጭበረብሮ ሞከረ። ግን አልተሳካለትም እና ሄደ። ያው ስለተሸነፈ ጽድቅን በማስጣል እውነተኛውን ሕይወት በመግፋት ሊያስጥለው ስላልቻለ በኋላ ጸሐፍት ፈሪሳውያንን አስተባብሮ ዱላ ይዞ ነው የመጣው ለማስገደል። ግን ኢየሱስ ክርስቶስ ዓለምን አሸነፈ። ምን አድርጎ ነው ዓለምን ያሸነፈው? ኢየሱስ ዓለምን ያሸነፈው ጌርጌሴኖን የነበረውን ሰይጣን ሲያስወጣ አይደለም። አንድ ሰውዬ ላይ የነበረው በባህር ላይ ሲራመድ አይደለም። ጥቂቱን ቂጣና አሳ ባርኮ በሺህ የሚቆጠሩ ሰዎች ሲመግብና የተራረፈውን በመሶብ ሲሰበስብ አይደለም። ዓለም አንተ ስትጠግብ አይሸነፍም። አንተ ልብስ ስቀይር፣ ጫማ ስቀይር አይደለም የሚሸነፈው። አንዳንድ ሰዎች እኔ እኮ ለራሴ እኮ አይደለም፣ እኔ እኮ ለራሴ አይደለም፣ እንደው ይሄ አፋቸው የሚከፍቱብኝ አምላክ ወዴት አለ የሚሉ ሰዎች እንደው እነሱን እኮ እግዚአብሔር ቢያሳፍርልኝ ይላል ይመስላል። ያንተ ኑሮ ሲለወጥ እነሱ የሚያፍሩ ይመስላል። ብዙ ሰው እንደሱ ነው የሚያስበው። ብዙ ሰው እኔ እኮ ለእኔ አይደለም ይላሉ። እንደው ለክብሩ ሲል ሎቶሪ ቆርጠው ለክብሩ ሲል እግዚአብሔር ቢያደርገው የሚሉ ሰዎች አሉ። ለክብሩ ሲል እሰራለታለሁ ቤቱን እቃቃ ከእግዚአብሔር ጋር እቁቤ ሲወጣ ይሄን አደርግልሃለሁ፣ ይሄ ዣንጥላ አመጣልሃለሁ አይነት ማለት ነው። ይኸውልህ እግዚአብሔር በአንተ ሕይወት የሚከብረው አንተ ልብስም ጫማም መኪናም ቤትም ትዳርም ምንም ነገር ሲኖር ስቀይር ስቀያየር አይደለም። የእግዚአብሔር ፈቃድ በአንተ ሕይወት ሲሆን ነው እግዚአብሔር የሚከብረው። እንዳይመስልህ፣ ሞኝ እንዳትሆን። ምንም ከዚህ ጋር ጉዳይ የለው። ለአንተ ነው የሚሆነው። ልብስ መቀየር፣ ጫማ መቀየር፣ ኑሮ ምናምና እሱ ከአንተ ጋር ነው የሚያያዘው። ያውም ከሚያልፈው ኑሮ ጋር ከሰማይ ጋር የሚያገናኘው ጽድቅ ነው። ኢየሱስ ክርስቶስ እንዴት እንደኖረ ታውቃላችሁ። ለሰማይ ወፎች ጎጆ፣ ለምድሪቱ ቀበሮዎች ዋሻ አላቸው፣ የሰው ልጅ ራሱን የሚያስጠጋበት የለውም ነው ያለው። ምንም የሌለው ድሃ በሚታይ ሁኔታ በእሱ ድህነትኛ ባለጠጎች እንድንሆን ድሃ ሆኖ የተገለጠ ምስኪን ነው ክርስቶስ። በምድር ላይ ምን ቤት ሰራ ምን አለው የኔ የሚለው ነገር ሲንከራተት ነው የኖረው።
ካደገበት ከዮሴፍና ከማርያም ቤት ውጪ ከዚያ ባሻገር በየሄደበት በቢታንያ ከነማርታ ቤት እንዲህ የደረሰበት ቦታ ገብቶ ከማደር ውጪ ብዙውን ጊዜ ተራራ ላይ ከማሳለፍ ደብረ ዘይት ተራራ ላይ ምን ነበረው ክርስቶስ በምድር ላይ ግን አባቱን ፈጽሞ ያከበረና የሰይጣንን ስራን ክት አድርጎ በድል ያለፈ እግዚአብሔር ልጅ ነው ክርስቶስ። ኑሮ አይደለም የሚያሸንፈው፣ እምነትህ ነው፣ ተስፋ ነው። ያንተ ልብስና ጫማ ስኬት አይደለም፣ ቪዛ አይደለም፣ ያንተ ቡቲክ አይደለም። የእግዚአብሔር ክብር ባንተ ህይወት ውስጥ የሚፈጸም የእግዚአብሔር ፈቃድ እንዳይመስልህ። ሞኝ እንዳትሆኑ፣ እውነቴን ነው የምላችሁ። ሰይጣን እንዳይሸውዳችሁ። ምንም ችግር የለውም። እኔ ገንዘብ ቢበዛልን፣ ኑሯችን ቢስተካከል፣ በህይወታችን ዙሪያ ብዙ ነገር ቢኖረን ምንም ችግር ማንም ሰው የማንንም ፊት ባያይ እግዚአብሔር በኑሮ ቢባርከን በመንፈሳዊ በረከት በሰማያዊ ስፍራ እንደባረከን ለዕለት ነገራችን በሚያስፈልግ ነገር የማንንም ፊት ባናይ መልካም። ግን ድላችን እሱ አይደለም። ድላችን እሱ አይደለም። በምድር የተዋረደው ክርስቶስ ሲከበር አብሮ መክበር፣ በጽድቅ ሲገለጥ አብሮ መክበር፣ ከጌታ ጋር መንገስ ክብራችን እሱ ነው። ለእኛ ይገለጽ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ እንዳለ ጳውሎስ፣ ክብራችን ጌታ ኢየሱስ ሲገለጥ አብረነው መገለጣችን ነው። ክብራችን እሱ። ስለዚህ በምድር ላይ ስፍራችን ክርስቶስ የነበረው ስፍራ ነው። ዓለምን ኢየሱስ ክርስቶስ አሸንፏል። አምላኳን ረግጧል። ክርስቶስ በጽድቅ ነው ያሸነፈው። ጌታ ስለሚችል ሰይጣንን አንጠልጥሎ ጆሮውን ይመስለኛል ጆሮውን ይዛ ምናምን አይደል ቀንድ ይዛ አይደል አይቻልም። እሱ አይነት ቀንድ ተይዞ ሰይጣን ለኛው ቀንዱ ያለው ምናምን ዝንጀሮ የሚመስል ፍጥረት እንደሱ ነው የሚመስለው። የዋህ ቀንድ እንደዚህ ይዛ የሆነ ጅራቱ እንዲህ ያረገ ጥፉ እንዲህ ያለ የሆነ ፍጥረት እንዲህ ይዛ ተስሎ ጆሮ እንዲህ አንጠልጥሎ እግዚአብሔር እንዲህ አፍርጦ ነው እንደ ጌታ ያሸነፈው ነው ወይ? ሰይጣን እንደዚህ ረግጦ እንደዚህ እንደ ጤዚዛ ፍርጭቅቅ አድርጎ እንደሱ ነው እንደ ያሸነፈው። ሰይጣን የተሸነፈው በምንድን ነው? በጭራሽ ይኸውላችሁ፣ ቀንዱም ተይዞ ጭራውም ተይዞ ከግንድ ጋር ታስሮ የሆነ በምናምን በስለት ተወግቶ በጩቤ ተመቶ ምናምን የሚወድቅ ጠላት አይደለም። ይኸውላችሁ ሰይጣንን የሚያዋርደው ጽድቅ ነው። ኢየሱስ በጽድቅ ነው ኃጢአትን ያሸነፈው። እኛ የምናውቀው ይሄ የኛ ጦርነት አለ አይደል? እዚህ የምድሪቱ ጦርነት ልክ እነሱ አይነት ይመስላል። መንፈሳዊው ዓለም እንደሱ ይመስላል። እንሸወዳለን። ሰይጣን ራሱ ሲል አጠገባችን አቃጠልከኝ፣ አሳረርከኝ ምናምን ሲል ራሱ በቃ ኮራ በቃ አቃጠልኩ። እንደሱ አይደለም፣ እንደሱ አይደለም እንዳይመስል። ይሄ አጭበርባሪ ስለሆነ እዛ ባህታውያን ላይ ሲቀልድ ኖሯል። አሁን እዚህ ዘመናውያን ባህታውያን ላይ የሚጫወታል ሰይጣን፣ ዕቃ ይጫወታል። ምክንያቱም የዲያብሎስን ሽንገላ ትቃውሙ ዘንድ እንዲቻላቸው የእግዚአብሔርን ቃል ጦር አንሳው ነው። የእግዚአብሔር ቃል ውስጥ ከሌለ ይኸውልህ ሲጠልዝ ይኖራል። የጠለዝከው ይመስላል፣ ግን ሲጠልዝ ነው የሚኖረው። አንዳንዱ እግራቸውን ሲያነሱ የመቱት አይመስሉም በጫማ ጥፊ፣ ግን ተመተዋል። እነሱ የሰማይ በሆነው እውነት ተረግጦ ነው የረገጠ የሚመስለው። እንደሱ አይነት ዕቃ የለም። ሰይጣን የተረገጠው በጽድቅ ነው። ክርስቶስ ቅዱስ ሆኖ ንጹሕ ሆኖ አባቱን አክብሮ የሰይጣን ስራ የፈራረሰው መቼ እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ሲሰቀል አሁን የዚህ ዓለም ገዢ ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። በኃጢአተኛ ላይ የነበረውን መብት ተጠቅሞ ጻድቁን ሲያስቸነክር በሞት ላይ የነበረውን ስልጣን እግዚአብሔር ሲያነሳ በእግዚአብሔር ጥበብ ሰይጣን አቅም ሲያጣ ያየው ክርስቶስ ወደ እኔ ይመጣል፣ ግን በእኔ ላይ ምንም የለውም ማለት። ከዚያ ባሻገር እግዚአብሔር ኢየሱስ ክርስቶስን ከሙታን በማስነሳት ከኃይል ከጌትነት ከስልጣናት ሁሉ በላይ በዚህ ዓለም ብቻም ሳይሆን በሚመጣው ዓለም ከሚጠሩ ስሞች ሁሉ በላይ ከፍ ሲያደርገው በቀኙ ሲያስቀምጠው በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል። ሰይጣን የተሸነፈው በዚህ መንገድ ነው። አሁንም ጽድቅ ነው ሰይጣንን የሚያሸንፈው እንዳይመስልም። በቡጤ አታገኘው፣ በጥፊ አታገኘው፣ በጧፍ አትገርፈው አይደል? ሰይጣን ያገኘን እየመሰለ የስንቱን ግንባር በመስቀል ተርክከን ስንቱን ጀርባ በጅራፍ ሰንበር አውጥተን አሁንም ከዛ የተለየ አይደለም። ጧፍ አይደለም እንጂ እርግጫው ከዛ የተለየ አይደለም። የምናየው ዓለም ውስጥ ያለው ከዛ የተለየ አይደለም። እግዚአብሔር ምሕረት ያደርግ በእውነት እንደዚህ ግራ ገብቶት ግራ ለሚያጋባው ዓለም የሚያውቁ ለሚመስሉ ግን ለማያውቁ የጨለመባቸው ሰዎች እግዚአብሔር ምሕረት ያደርግ። አስተውሉ። እኔ ዓለምን አሸንፌዋለሁ። አንተ የምታሸንፈው አይደለም ዓለም፣ ያንተ ጌታ ዓለምን አሸንፎታል። አንተ አይደለም የምታሸንፈው፣ አንተ አይደለም ስራውን የምታፈርሰው፣ አንተ አይደለም የምትረግጠው። ያንተ ጌታ የታመንክበት ልዑል እሱ አሸንፎታል።
የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ግንብ አይደለም እዚህ ጋር እሱ አፍርሶ ሄዶ አንተ ደግሞ ቀጥለህ የምታፈርስ፣ ሌላው ደግሞ እዛ ጋር የሚያፈርስ፣ ሌላው ደግሞ እዛ ጋር የሚያፈርስ ብሎኬት አይደለም ወይ የእምቧይ ቁልል አይደለም። አንተም እኔም ክርስቶስም ሌላውም ተባብረን የሆነ ነገር ቆንጥረን የምንለው መንግስት አይደለም። ኢየሱስ ክርስቶስ ስራውን አፍርሶታል። በክርስቶስ በመሆናችን በእኛ ላይ ስልጣን የለውም ሰይጣን። በዓለም ሳላችሁ መከራ አለባችሁ አለ። ግን ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ሰይጣን የሚገለገልበትን ገንዘብ ንቆ፣ ብዙ ሰዎች የተጠመዱበትን ክብር ንቆ፣ እንደ እግዚአብሔር ልጅነቱ ጅንን ብሎ ሳይቀመጥ እግር እያጠበ ዝቅ ብሎ በፍቅር በትህትና ባሪያዎቹን ሎሌዎቹን አገልግሎ ሰይጣን እንደ እግዚአብሔር ለመሆን ሲጣጣር ወደቀ። አዳምም እንደ እግዚአብሔር ለመሆን ሲጥር ነው የወደቀው። ግን ክርስቶስ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን አዋርዶ የሰይጣንን ሥራ አፈረሰው። እግዚአብሔር ይመስገን። በእውነት የጠላት ሥራ ፈርሷል። አንተና እኔ አይደለም የምናፈርሰው፣ ፈርሷል። ዓለም ተሸንፏል። ያሸነፈው ክርስቶስ ነው። በክርስቶስ ያለነው እኛ ደግሞ ከአሸናፊው ጋር አንድ ላይ እንሆናለን። እግዚአብሔር ይመስገን። በመጨረሻ ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየናል ካለ በኋላ ረሃብ፣ ጥም፣ መከራ ያለው የሚመጣው ሰይፍ፣ ስደት እንዲህ ብሎ በዝርዝር ባነሳቸው ጉዳዮች ላይ ታስተውላላችሁ። በወደደን በክርስቶስ ከአሸናፊዎች እንበልጣለን። ከአሸናፊዎች እንበልጣለን ማለት ምን ማለት ነው? የአሸናፊዎች አሸናፊ ነን ማለት አይደለም። እንደዚህ ተርጉመውታል። እከሌ አሸናፊ ነው፣ እሱ በልጠዋል። እከሌ አሸንፏል፣ እሱ በልጠዋል። እከሌ ተሳክቶለታል፣ እበልጠዋል። እከሌ ተሳክቶላት ዓለምን አሸንፍ ያለው አንዳንድ ሰዎች እንደሱ ተርጉመውታል። ይኸውላችሁ በወደደን በእርሱ ከአሸናፊዎች እንበልጣለን ማለት ሰይጣን የሚጠቀምባቸው ቱሎች ናቸው። እነዚህ ምን? ረሃብ፣ ጥም፣ ስደት፣ ነቀፋ፣ ራቁትነት፣ ሰይፍ፣ ሞት ሰይጣን የሚጠቀምባቸው ብዙዎችን ትጥቅ ያስፈታባቸው የማሸነፊያ መሳሪያዎች ናቸው። ግን በወደደን በእርሱ ከአሸናፊዎች እንበልጣለን ማለት ረሃብ አይፈታንም፣ ስደት አይፈታንም፣ መከራ አይፈታንም። ከክርስቶስ ፍቅር እንደውም መጨረሻ ላይ ምንድን ነው ያለው? ይኸውላችሁ በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ላይ ካለ ፍቅር ሊለየኝ እንደማይችል ተረድቻለሁ። አሁን የገባኝ ነገር ይሄ ሁሉ ነገር እኔን ከጌታ አይለየኝም አረጋግጫለሁ። ጳውሎስ ተፈትኖ በዚያ መንገድ አልፎ ነው የተናገረው። አናቱን በዘንግ ተቀጥቅጧል፣ በጅራፍ ተገርፏል፣ ብዙ ጊዜ እስር ቤት ተጥሏል። በረሃብና በጥም የሥጋ ዘመዶቹ በሆኑት በአሕዛብ፣ በአይሁድ፣ በሌሎች በከተማ በገጠር ፍርሃት ነበረበት። በባህር ላይ በየብስ ተፈትኗል። በዚህ ሁሉ ነገር ያለፈው ሐዋርያ አንደኛ ቆሮንቶስ ላይ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለን ካለ በኋላ በሕይወታችን ተስፋ እስክንቆርጥ ድረስ ከባድ ነገር በፊታችን ነበራል። ግን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን የሞትን ድምፅ በውስጣችን ደጋግመን ሰምተን ነበር። ጳውሎስ በሄደበት መንገድ በቃ አለቀልኝ ብሎ ነበር ማለት ነው። የሞትን ድምፅ ሰምቼ ነበር ማለት ከሞት ጋር ተፋጥጬ ነበር ማለት ነው። በቃ ከዚህ በኋላ እናልፍም ያለበት ጊዜ ነበር ሐዋርያ። ግን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን ነው ይሄ ሆነዋል። ስለዚህ ሞት ድንበር ላይ ደርሶ ትጥቁን ካልፈታ ትንሣኤ በሆነው ጌታ ላይ ያለውን አቋም ነው የሚያሳየው። ስለዚህ በጌታ በኢየሱስ ክርስቶስ በእግዚአብሔር ላይ ካለ ፍቅር እነዚህ እንደማይለዩኝ ተረድቻለሁ። ስለዚህ በወደደን በእርሱ ከአሸናፊዎች እንበልጣለን። አሸናፊዎቹ ምንድን ናቸው? እነዚህ በዝርዝር የተቀመጡት ናቸው። ብዙ ሰዎችን ስላሸነፉ ስራ እንቅፋት ሆኖ፣ ትዳር እንቅፋት ሆኖ፣ ገንዘብ እንቅፋት ሆኖ በብዙ ነገር ሰው ከክርስቶስ ይለያል። እድርና ዕቁብ እንኳን ሰው ይለይልን። ልክ እንደሆናችሁ እናውቃለን። ግን ምን እናድርግ? ሬሳችን እንዳያንከራትቱ ብለህ ነው የሚሉ ሰዎች ቀላል አይደለም። መቃብር ሰውን ይለየዋል። ሞት ቢሆን ያለው ሐዋርያ ሕይወትም ቢሆን እኮ ብሏል። ታስተውላላችሁ። አንብቡት ገብታችሁ። ሞት ቢሆን ሕይወትም ቢሆን ሞት ብቻ አይደለም። ለምን ሕይወት ከፍታ ክብር ለምን አይሆንም? በሕይወት የመቆየት ተስፋ ለምን አይሆንም? በጌታ በኢየሱስ በእግዚአብሔር ላይ ካለ እምነት ሊለዩኝ እንደማይችሉ ገብቶኛል። አያችሁ፣ በወደደኝ በእርሱ ከአሸናፊ ይበልጣለሁ ማለት ይሄ ነው። አሸናፊነት መብለጥ ማለት
የሆነ መስሪያ ቤት የሆነ ስራ ትሰራ ነበር። ከዛ ስራ ወጥተህ አለቃው ሆንክ። ሲገዛ የነበረው ላይ አለቃ ሆንክ። ከተቀጣሪነት ወደ ቀጣሪነት ተሸጋገር። እሱ የነ ኮስቲኔት የነ ቲያንሽ ምናምን ተስፋ ነው። የእግዚአብሔር ልጅ ተስፋ ከዛ ይለያል። ይቅርታ አድርጉልኝ። እሱ የነሱ ተስፋ ነው። ኔትወርክ ማርኬቲንግ አለ አይደለ? እሱ እንደሱ አይነት ቢዝነስ ታውቃላችሁ አይደል? እሱ ኢየሱስ በቃ እንትን ነበር። ፋይናንሻል ፍሪደም ታገኛለህ። በዚህ ጎራ በቃ ትራን በተቀጠርክበት ቀጣሪ ትሆናለህ በምናምን። እሱ እዛ ቦታ ላይ ያዋጣል። እዛ ቦታ ላይ ልክ ነው። እዚህ ቦታ ላይ ግን መብለጥ ማለት የቀጠረህን ገልብጠህ አንተ ጌታ ትሆናለህ፣ አንተ ንጉሥ ትሆናለህ፣ አንተ የሆነ ነገር ትሆናለህ አይደል? ሰይጣን ምንም ካንተ ዛ ፕሬዝዳንት መሆን ካንተ ዛ ቀበሌ መሾም ካንተ መንደርተኝነት ካንተ ባለጠግነት ጋር ጉዳይ የለውም። ጉዳዩ ከነፍስህ ጋር ህይወት ነው የሱ ጉዳይ። የሰው ነፍስ ለመንጠቅ የሚሰራ ወሬ ነው ሰይጣን። አንዳንዱን ሰጥቶ አንዳንዱን ነስቶ ነው አይደል? ወደ ኢዮብ ሲመጣ እኮ የኢዮብን ሀብቱን፣ ጤናውን፣ ልጆቹን ብዙ ነገር ነጥቆ ነው ሊለየው የሞከረው። ወደ ኢየሱስ ሲመጣ ደግሞ እዛ በመንጠቅ ለመለየት የሞከረው እዚያ ደግሞ ተሸክሞ መጣ። የዓለምን መንግስታት ክብራቸው ሁሉ ተሰጥቶኛል፣ አንድ ለሚሰግድልኝ ለምወደው ሰጠዋል። እዛ ነጣቂ ነው፣ እዚህ ጋር ደግሞ ሰጪ ነው። ስለዚህ መስጠትም መንጠቅም አይደለም ቢዝነሱ። ቢዝነሱ አንተን ከእግዚአብሔር ማጣላት፣ መስጠትም አይደለም። አንዳንድ በቃ ገንዘብ 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 እስከ አፍንጫው ድረስ አጠጥቶ ከእግዚአብሔር ሊለየው ይችላል። አንዳንድ ደግሞ እዛ ገንዘብ ላይ ተቆልሎ ህይወት ያስመስለው ነጥቆ ምን አድርጌ ነው እግዚአብሔር ለምን ነጠቀኝ እያለ እየተነጫነጨ ከእግዚአብሔር በሁለቱም መንገድ ማጣላት ነው ስራው እንጂ ሀብታምን ማድረግ ድሃም ማድረግ የሰይጣን ቢዝነሱ አይደለም። ብዙ በዓለም ላይ ባለጠጎች አሉ ከኛ የተሻለ ኑሮ የሚኖሩ በግልጽ ሰይጣንን የሚያመልኩ ነፍሴን ለሰይጣን ሸጫለሁ ያሉ። እነሱ የሚነዱትን መኪና እኛ በዓይናችን እንኳን ላየ ነው። ቢች ላይ ያላቸው ቤቶች ያላቸው ብልጥግና በዓለም ላይ የግል ጀት የግል አውሮፕላን ያላቸው የነ ጄዚ የነ ሪሃና ሀብት ዓለምን የሚያስጎመጅ አይደለም እንዴ? በዓለም ላይ አሉ የሚባሉ ሴሌብሪቲዎች ያላቸው ገንዘብ ያላቸው ሀብት ብዙ ሰው እኮ ያጓጓል። ነፍሴን ለሰይጣን ሸጥኩ የሚሉ ሰዎች ያላቸውን ክብር አይተናል። እሱ አይደለም ሰይጣን ሰጥቶም ቢሆን አፍንጫ ድረስ ለዘላለም እንደማትኖር ስለሚያውቅ እስከ መቃብርህ ድረስ እንደፈለክ አዝናንቶ ይዞ ጭልጥ ይላል። እንደሱ ነው ሰይጣን። ግን እግዚአብሔር ይባረክ፣ ክርስቶስ ዓለምን አሸንፏል።